ያለ መንፈስ ቅዱስ እርዳታ ክርስቲያን መኖር አይደለም ማሰብ አይቻልም። የእግዚአብሔር ቃል እንኳን እንዲገባኝ መንፈስ ቅዱስ ግዴታ ነው፣ ኦፕሽን አይደለም። ቢኖር ጥሩ ነው እምትለው አይደለም። ያለ መንፈስ ቅዱስ አይቻልም። ጥላውንን አሙቆ ከመሄድ የዘለለ ነው። አገር ተንበርክኮ ንስሐ የሚገባበት የሰው ፊት ወደ እግዚአብሔር የሚመለስበት አመፀኛና ልከኛ ተሰብሮ ዝቅ የሚልበት ይሄ ነው ሪቫይቫል። ጌታ ይባረክ። የሐዋርያት ሥራ ምዕራፍ 19 በጣም አዲስ ኪዳናችን ላይ በተለይ በሐዋርያት ሥራ ላይ በጣም ስማቸው ከሚነሳ ትልልቅ ከተሞች መካከል አንዷ እቺ ኤፌሶን ከተማ ነች። በጳውሎስ አገልግሎት ከተደረሱ ትልልቅ ከተሞች መካከል አንዷ እቺ ኤፌሶን ከተማ ናት። እና እዚች ከተማ ጳውሎስ ሲመጣ እንግዲህ በዚሁ በምዕራፍ 19 ላይ ወንድማችን ሉቃስ እንደነገረን አጵሎስ በላይኛው ሀገር ቆሮንቶስ እያለ ጳውሎስ ኤፌሶን መጣ ይላል። እና ወደ ኤፌሶን ሲመጣ ሰዎች ሲፈልግ 12 ሰው አካባቢ ያገኘ እና 12ቱን ደቀ መዛሙርት ናቸው ነው የሚላቸው መጽሐፍ። የዮሐንስ ደቀ መዛሙርት ናቸው። ደቀ መዝሙር ማለት ተከታይ ማለት አይደለም። ትርጉሙ ከተከታይ ያልፋል፣ ከተከታይ ይዘላል፣ ከተከታይ ይበልጣል። አስተማሪውን የሚመስል ማለት ነው። ስለዚህ በጣም ዴዲኬትድ ናቸው፣ በጣም ሲሪየስ ናቸው። የዮሐንስን ትምህርት፣ የዮሐንስን ጥምቀት፣ የዮሐንስን አካሄድ በጣም አጥብቀው የተከታተሉ አይነት ሰዎች ናቸው። ዝም ብሎ በግርድፉ የመጡ አይነት አይደሉም። የንስሐ ጥምቀታቸውን ወስደው ለሚቀጥለው ነገር አፒታይታቸውን ከፍቶ ንትቷቸው ሄደው የሚቀጥል ነገር እንዳለ ገብቷቸዋል። ምን እንደሆነ ግን አያውቁም። ግን አፒታይታቸው ክፍት ነው። ስለዚህ እግዚአብሔር ራራላቸው። በዚህ አይነት መጠን ላለ ሰው እግዚአብሔር አይቶ የሆነ ቀን ያጠግበዋል። ረሃብ በረሃብ ብትሆን የሆነ ቀን ይጠብቀሃል። ኢየሱስ ክርስቶስ ጌታ ነው። እና ሰዎቹ በጣም ረሃብተኞች ናቸው። ጳውሎስ ሲመጣ አገኛቸው። 12 ናቸው። አገኛቸው። የጠያቂያቸው የመጀመሪያ ጥያቄ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? ይኸውላችሁ አሁን አዲስ ሰው መንገድ ላይ ስናገኝ ጌታን ተቀብለሃል ነው የምንለው። ቸርች ስናገኝ መንፈስ ቅዱስን ተቀብለሃል ነው የምንለው። ይሄ በቅዱሳን ጉባኤ የሚጠየቅ ጥያቄ ነው። ያለ መንፈስ ቅዱስ እርዳታ ክርስቲያን መኖር አይደለም ማሰብ አይቻልም። ክርስቲያን የሚያደርግ መንፈስ ቅዱስ ነው። ክርስቶስን የሚመስል ሕይወት ባንተ ውስጥ የሚያደርገው መንፈስ ቅዱስ ነው። ኢየሱስን ባንተ ሆኖ የሚያከብረው መንፈስ ቅዱስ ነው። የእግዚአብሔርን ቃል አካል የሚያለብስልህ መንፈስ ቅዱስ ነው። ኢየሱስ ራሱ ያስተማራቸው ነገሩ ከጭንቅላት ወደ እግር አልወረደም። መንፈስ ቅዱስ ሲመጣ ነው የኖሩት። ጌታችን እንዳስተማረው የማለት ቦልድነስ አግኝተው ወክ ያደረጉት መንፈስ ከወረደባቸው በኋላ ነው። ክርስቲያን የሚያስብል ይሄ ነው ትክክለኛ ጥያቄ። መንፈስ ቅዱስን ተቀበላችሁን ሲላቸው በጣም ጥሩ ናቸው። ይሉኝታ የለባቸውም። እኛ ብንሆን በልሳን አልናገርም እንጂ ተቀብያለሁ እንላለን። ምን አስባለ? ቀጥታ ትመልስ እንዳለስ እንኳ አናቅም። ምንድነው መንፈስ ቅዱስ? ይሄንን ላስተምራችሁ አልችልም። እጅ ጭነባችኋለሁ አላ ውስጥ ገብቶ ያስተምራችሁ። ይሄ አንደኛ ሁለተኛ ብለህ ልታስረዳው አትችልም። እጅ ጭናለው እንድንግባባ እሱ መምጣት አለበት። አይ እሱ ካልመጣ በእውቀት ብቻ አትችለውም። ይሄ ስጋ ለባሽ የፈጠረው ቴክኒክ አይደለም። ክርስትና በመንፈስ የሚደረግ ኑሮ ነው። ካልመጣ አይሆንም። አናቅም ኑ አላቸው። 12ቱም ላይ እጁን ሲጭን በኢየሱስ ክርስቶስ ስም አጥምቆ እጁን ሲጭን በመንፈስና በእሳት ያጠምቃል የተባለው ኢየሱስ ነው። ኢየሱስ ምናልባት እንግዲህ እነዚህ ሰዎች ጳውሎስን ከማግኘታቸው ከ26 ዓመት በፊት የውሃ ጥምቀት የወሰዱ ናቸው። እና ከዮሐንስ በኋላ ኢየሱስ መጥቷል። ብዙ አላወቁትም። ኢየሱስ ከሄደ በኋላ መንፈስ ቅዱስ ወርዷል። ብዙ አላወቁም፣ አልሰሙም። ከ26 ዓመት በኋላ ጳውሎስ አገኛቸው። በኢየሱስ ክርስቶስ ስም አጠመቃቸው፣ እጁን ጫነባቸው። ሁሉም የሚል ቃል አለ። በሁሉም ላይ የሚል ቃል አለ። እስቲ አሜን። እኔ ይሄ የሐዋርያት ሥራ 19 እና የሐዋርያት ሥራ ምዕራፍ 2 በሁሉም ላይ የሚል ቃል አለ። የሐዋርያት ሥራ ምዕራፍ 2 12 ብቻ አይደሉም 120 ነው የነበረው። ሐዋርያት ሥራ ምዕራፍ 2 እዚህ ላቻል እዛ ቴራስ ላይ ተሰብስበው በሁሉም ላይ የሚል ቃል አለ። ይሄ የቸርች ቃል። ስትደክሙ ሌላ ጥቅስ አትፈልጉ፣ ወደዚህ መመለስ። በሁሉም ላይ መንፈስ
ወረደ። እነዚህም ላይ እጁን ሲጭን ሁሉም መንፈስ ቅዱስን ተቀበሉት። ውስጣቸው ያለው አይደለም የተገለጠው፣ ተቀበሉት። ገባ መጣ ላያቸው ላይ። መምጣቱን ምልክት ትቶ በልሳን ተናገሩ ሁሉም። አንዳንዶቹ ደግሞ ትንቢት። ሉቃስ ጀስት ለመሞላታቸው ምልክት ስለጻፈ እንጂ ትንቢቱን አልነገረንም ምን እንዳሉ። አይ ቲንክ አይጠቅመንም። እንደዚህ አይነት ብቻ ትንቢት እንናገር ነበር እሱ ቢጻፍ። ለምልክት ግን አንዳንዶቹ ላይ ወርዶ ትንቢት ተናገሩ። የእግዚአብሔር መንፈስ እንዲህ ይላል አሉ። መንፈስ ቅዱስን አናቀም ያሉ ሰዎች ወርዶባቸው እንዲህ ይላል። ከዛ በኋላ ነው ብራዘር 2 ዓመት ከ3 ሳምንት ቁጭ አድርጎ ያስተማራቸው። የእግዚአብሔር ቃል እንኳን እንዲገባኝ መንፈስ ቅዱስ ግዴታ ነው፣ ኦፕሽን አይደለም። ቢኖር ጥሩ ነው እምትለው አይደለም። ያለ መንፈስ ቅዱስ አይቻልም፣ አይቻልም። እምንነግር ለአይምሮ ብቻ አይደለም ለልብህም ነው። አይ የእግዚአብሔር ቃል ስጋ ለብሶ ባንተ መታየት አለበት። ዕውቀቱን ልሰማኝ ትችላለህ፣ አትኖሮም ያለ መንፈስ ቅዱስ። ለዛ ነው ቁጭ አድርጎ 2 ዓመት ከ3 ሳምንት ኢራኖስ የሚባል አንድ የትምህርት አዳራሽ ተከራይቶ በየቀኑ የሚል ቃል አለ። በየቀኑ ማለት ከጧት እስከ ማታ አይደለም። ከጧቱ 5 ሰዓት እስከ ቀን 10 ሰዓት አካባቢ ነው ትክክለኛው ሰዓት። ምክንያቱም ጳውሎስም ስራ ነበረበት። ስራ ይሰራ ነበር፣ ባይዘው ስራ ይሰራ ነበር እኮ ኤፌሶን እያለ እኮ ይሰራ ነበር። እንዳይከብድ አንዳንዶቹ ላይ አርኪቴክቸራል እንትን ነበረችው፣ ድንኳን ሰፊ ነበር ሰውየው፣ ይሰራ ነበር። ስለዚህ የእሱም እንትኑ ነው የረፍት ሰዓቱን ይጠቀማል። የሚሰሩ ሰዎች በዛ ይላሉ። ቀን ከ5 ሰዓት እስከ 10 ሰዓት በየቀኑ ቀን አይመርጥም። አሁን እኛ በሳምንት 2 ቀን 3 ቀን የምናገኛችሁ፣ ጳውሎስ በየቀኑ ለ2 ዓመት ከ3 ሳምንት ቀጥቅጦ አስተማራቸው። ይግባባል፣ መንፈስ ቅዱስ ውስጣቸዋል፣ ይገባቸዋል። የሚነግራቸው ነገር እግዚአብሔር ያሳያችሁ። ጳውሎስ የኤፌሶን ከተማ የነበሩ ቅዱሳን ምን ያህል ጠንካራ ትምህርት ይሰሙ እንደነበር ለማወቅ ኤፌሶን ደብዳቤ ማንበብ ነው። የኤፌሶን ደብዳቤ ስታነበው ሰዎቹ ምን ያህል የጠለቀ ነገር ቢለምዱ ነው። ይህንን ደብዳቤ እንደ ቀልድ 60 ዓመተ ምህረት ላይ ከቆላሲያስና ከፊሊሞና ጋር ደርቦ ነው የጻፈው። እና ዝም ብሎ እኮ ነው የጻፈው። ዝም ብሎ እንደው እግረ መንገድ ላስታውሳችሁ ብሎ 6 ምዕራፍ አካባቢ ሲጽፍ ኦልሞስት እንግዲህ የጳውሎስ በጣም ፒክ የነካ ክላይማክስ ላይ የወጣ ዕውቀት የተገለጠበት ደብዳቤ ነው። እንደ ቀልድ ነው የጻፈው። ደብዳቤ ስለሆነ በየቀኑ አይነበብም። አንድ ቀን ይነበባል። ጳውሎስ በጣም ከናፈቀ ይደገምላል። ከዛ ሌላ ከተማ ሊነበብ ይሄዳል። የተነበበ ቀን ነው የገባቸው። እኛ በ6 ወር የምንማረው እነሱ የተነበበ ቀን ገብቶናል። በቃ ሌላ ከተማ ሄድ፣ ከዛስ ይኖሩታል። እስቲ አሜን በሉ። በጣም መንፈሳዊ ብርሃናቸው ከፍተኛ ነው። ለምን ይመስላል? በኖርማል ሴኩላር በሆነው ዕውቀት ጭንቅላታቸው ክፍት ስለሆነ አይደለም። መንፈስ ቅዱስ ውስጣቸው አለ። በእነሱ ያለው የእግዚአብሔር ቅባት ያስተምራቸዋል። መንፈስ ቅዱስ አይደል? አኖይንቲንግ የተባለው መንፈስ ቅዱስ ነው ኒው ቴስተመንት ላይ። እሱ ያስተምራቸዋል። ሌላ አስተማሪ ኢቭን አያስፈልግም። ምን ማለት መሰለ? ሰባኪ አያስፈልግም ማለት አይደለም። የሚነገርን ያብራራልሃል ማለት ነው። የሚነገርን ያበራልሃል ማለት ነው። የሚነገርን ኗሪ ያረጋል ማለት ነው። አይ እውነተኛ ክርስቶስን የሚመስል ሰውዬ ትመስላለህ ነው። አይ እኔ ኦራሊ ላስተምር እችላለሁ። ሆሊ ስፒሪት ኢምቦዲመንት ይሰጠዋል፣ ስጋ ያስለብሰዋል፣ አካል ያስይዘዋል። ቃሉ ሌላ አስተማሪ ያስፈልግም ማለት ኗሪ ያረጋል። ራስን እየኖርከው ታገኘዋል። እና ሰዎቹ መንፈስን ስለተቀበሉ ያንን አይነት ጠንካራ ትምህርት ሲያስተምራቸው ጥጥት ታረጉት። ከዛ በኋላ እንግዲህ እስከ ምዕራፍ 19 እስከ ቁጥር 7 አካባቢ ድረስ ይሄ ነው በጣም መሰረታዊውን ስራ ጳውሎስ ሰራ። ልክ የማክሰኞ ጉባኤ አይነት እያስተማረ እየቀጠቀጠ ሰዎቹን መሬት አስያዛቸው። ከቁጥር 8 በኋላ እስከ ቁጥር 20 ድረስ ስታነቡ ከባድ የሆነ ራዲካል ሪቫይቫል ከተማው ላይ መጣ። ገለበጡት አገሩ። አይ የእግዚአብሔር ቃል በኃይል አለ ውስጣቸው። መንፈሱ በሙላት አለ ላያቸው ላይ። ዕውቀትም ሙቀትም አላቸው። በአንድ አይደሉም፣ ሁለቱም አላቸው ተብሎ ተጽፏል ይላል። አጋንንት ያስወጣል
ተብሎ ተጽፏል ይልሃል። የተለየ ተአምር ይደረጋል። በአንድ ክንፍ አይደለም የሚበሩት፣ በሁለት ክንፍ ነው። ባላንስ አላት ቸርቿ። ከተማይቱ እግዚአብሔር ናጣት። መጽሐፍ እንደሱ አይደለም የሚለው። እግዚአብሔርም በጳውሎስ እጅ ምን ይሄን ቃል እንደው ሳነበው በእውነት ነው የምላችሁ፣ በዘላለማዊ ባህሪው እግዚአብሔር አያዳላም። ግን ኤክሴፕሽናልስ ሁልጊዜ እንደዚህ ያደርጋል ብለህ ማስተማር አትችልም። ኤክሴፕሽናል ሐዋርያት ሥራ ላይ እንኳን ሲጠቀስ ለብቻ ነው። ይሄ በእውነት ዶክትሪን አደራጅተን እንዳናስተምርበት ሸርፎ የገባ ቃል። መለኮት ክሮስ አረገ። በቃ ኤፌሶን ወረደ እግዚአብሔር። በምን ትጠቀማለህ ሲሉት አለ ጳውሎስ የሚሉት ሰው እግዚአብሔርም ጳውሎስ የሥራው ሶርስ አይደለም፣ ኦሪጂን አይደለም፣ ኢንስትሩመንት። የሥራው ምንጭና ባለቤት እግዚአብሔር ነው። ሰራ የተባለው እግዚአብሔር ነው። በጳውሎስ እጅ የሚሰራው እግዚአብሔር ነው። አንተ በእኔ እጅ እኔ እኮ እሰራለሁ አነሳለሁ፣ እግዚአብሔር አንተ እጅ ብሎት እኔ ቃሉ ራሱ በጣም ስላነበብ ነው እንጂ አይገባም። እጅ ውስጥ እጅ አስገብቶ እግዚአብሔር ባንተ እጅ ሲያነሳ እንደሱ ማለት ነው እንዴ? እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅን ተአምራት ያደርግ ነበር። unusual miracles አይደለም ይላል። ኖርማል ሚራክል አይደለም። ኖርማል አይነት ተአምር አይደለም። የተአምር ኖርማል የለውም በመሰረቱ፣ ግን ተደጋግመው የሚጠቀሱ ተአምራቶች አሉ። እንደሱ አይነት unusual miracles ብዙ ተአምር ከዚህ በፊት ሆኗል። እዚህ ጋር ምን እንደሆነ ሐኪም ሉቃስ ራሱ ከአይምሮ በላይ ሆኖበታል። ሆኖም ማያቅ ነገር እየሆነ ነው አለ። ኢየሩሳሌም ሪቫይቫሉንም ጽፌዋለሁ አለ። የነ ሰማርያን የነ ፊልጶስንም ጽፌው አውቃለሁ አለ። ምዕራፍ 11 የነ አንጾኪያንም ጽፌያለሁ አለ። የምዕራፍ 19 ግን የተለየ ነው አለ። ኢየሱስ ክርስቶስ ጌታ ነው። በእጁ ሰራ ይልና አልበቃ አለው እግዚአብሔር። እጁ አልበቃ ተጠበበው፣ ጨርቅ ተዋሰው። የጳውሎስን ሰውነት የነካ ጨርቅ ምን ማለት መሰላችሁ? ሰውየው ጭንቅላቱ ላይ የሚያስረው እንደንትን ነገር አለ እና ላብ የነካው ረጅም ሰዓት ቆሞ ያስተምራል። በዛ ላይ እንደምታውቁት ነው እንግዲህ ሙቀት ነው አገራቸው እና እሱን አውልቆ ቁጭ ሲያረግ ይዘው ይሮጣል። ጨርቄን ይዘሩጥ የሚል ትምህርት አላስተማረም። ሰዎቹ ናቸው ጨርቅ ይዘው ይሮጡት። ወገቡ ላይ የሚታጠቅበት እንትን አለ። ወገቡን እሱን ለረፍት ሲቀመጥ ፈቶ ሲያስቀምጥ የለም ዞር ሲል ይዘውት ሄደዋል። የሰውየውን ሰውነት የነካ ጨርቅ ሌላ ከተማ ወስደው የታመመ ሰው ላይ ሲያስቀምጡ የታመመው ሰውዬ ይፈወስ ነበር። አሁን ይሄ ምንም ልናረጋው አንችልም። ጠቅስ ነው። እኔ ምን ላረጋው እችላለሁ? ይሄን በእውነት እኮ ነው እኮ የምነግራችሁ። በጣም ተጣመን ጠርዝ መቆም እኮ የለባችሁም። መንፈስ ቅዱስ መስራት አለበት። ተንገብግበ ለምን ትሞታለህ? ለምን ተቃጥለ ትሞታለህ? ለምን አይመጣም? ለምን አይሰራብህም? እውነቴን እኮ ቅንነታችሁን መልሱ። እልከኛ እንዳትሆኑ፣ ትሁታን ሁኑ። ውስጣችሁ ባዶ ይሁን። የተሰበረ ልብ ይኑረን። እንዋረድ። ይስራብን። የረቦይ ለምን እሞታለሁ? ለምን አያጠግበንም? እጁ ሰፊ አይደል እንዴ? አጠግባለሁ እኮ አለ። ጄሱ እኮ ወንዝ እኮ ውቅያኖስ እኮ ነው። እከፍተዋለሁ ውሃውን አለ። አረካለሁ እኮ አለ። ለእግዚአብሔር የሚመች ነገር እንስራ። አትሞስፌሩን እናስተካክለው። መጥቶ የሚሰራበትን እድል እንስጣው። መዋረዴ ከሆነ ተዋርጄ ከሰራልኝ
ለምን አልዋረድም? እሱንም ያሰራው የኔ አለመቻል ከሆነ ድቅቅቅ ለምን አልልም? ተሸነፉ። በደንብ አሜን በሉ። ስለ ጉባኤ ስለ ጥቂት ደቂቃ መነቃቃት አይደለም እያወራ ያለሁት። የላይፍ ታይም ትራንስፎርሚንግ ፓወር የእድሜ ልክ የሚለውጥ ኃይል ያስፈልገናል። ራዲካል የሆነ የኤፌሶን ከተማ ያለችው ቸርች እኮ አይደለችም እኮ እያወራለች ያለሁት። ከተማው እኮ ነው የተነቃነቀው። ከተማውን ይዘው ናጡት። በጳውሎስ እጅግ የሚያስደንቅ ነገር አረገ። ጨርቁ ፈወሰ ብቻ እኮ አይደለም። ይሄ ብቻ እኮ አይደለም። ውጤቱ እኮ ከቸርችና ይሄም ጌታን ከሚለው አልፎ ሄደ። በጥንቆላ ስራ ይተዳደሩ የነበሩ ሰዎች የጥንቆላ መጽሐፋቸውን ሰብስበው ይዘው መጡ እኮ ይላል። ጠንቋይ ሰፈር ገባ እሳቱ። ምድረ ጠንቋይ ኮተቱን ይዞ መጣ። ሰብስበው ይዘው መጣው። 50,000 ብር የሚጠጋ መጽሐፍ እኮ ነው። አንተ የጥንቆላ መጽሐፍ እኮ እንደ መጽሐፍ ቅዱስ ወዝ ያለው መሰለን? ቅንጥብጣቢ እኮ ነው። ብጭቅጫቂ የሆነች የተለጣጠፈች እኮ ነው የጥንቆላ መጽሐፍ። 50,000 ብር ማለት እኮ ከዚህ ቤት በላይ ነው። ክምሮ ነው። ምድረ ጠንቋይ ሰብስቦ ይዞ መጥቶ ከምሮ አቃጠለ። ከዛስ ተንበረከኩ። በቃ ንስሐ አስገባን። ሪቫይቫሉ ከቸርች ፕሮግራም የዘለለ ነው። ከዚህች አዳራሽ ያለፈ ነው። ወደ ከተማ የሚወጣ ነው። መንገዶችን የሚወርስ ነው። ምድርን ወደ ንስሐ የሚያመጣ ነው። ለምድር ረፍትና ሰላም ምክንያት የሚሆን ነው። ጥላውንን አሙቆ ከመሄድ የዘለለ ነው። አገር ተንበርክኮ ንስሐ የሚገባበት፣ የሰው ፊት ወደ እግዚአብሔር የሚመለስበት፣ አመፀኛና ልከኛ ተሰብሮ ዝቅ የሚልበት ይሄ ነው ሪቫይቫል። ሪፔንታንስ አለው ሪቫይቫል። መመለስ አለው። ንስሐ አለው። ትወድቃለህ። ሪቫይቫል ሲመጣ እልከኛ መቆም አይችልም። ይንበረከካል። ማረኝ ይላል። እነ ጳውሎስ ጋር የኤፌሶን ቅዱሳን 12ቱ ጋር ብቻ አልቆመም። ጠንቋይ ቤት ሄደ። እልከኛ አመፀኛው ጋር ሄደ። የሰው ልብ የሚያጣመመው ሰፈር ገባ። አለቃውን የያዘው እንደሱ ነው መሆን ያለበት። ስለ መንፈስ ቅዱስ ስታስቡ ስለሆነች ጥቂት ኃይል አታስቡ። ስለሆነች ስለ አንዲት ፕሮግራም አታስቡ። ስለ ከተማ አስቡ። ስለ አገር አስቡ። ከቤተ መንግስቱ እስከ እስር ቤት አስቡ። እህቶችን፣ ወንድሞችን፣ ወጣቱን፣ ሽማግሌውን፣ ሕፃኑን አስቡ። በገጠር በከተማ ያለውን አስቡ። ስለ መንፈስ ቅዱስ ስታስቡ ስለ ምድር አስቡ። እሱ እግዚአብሔር ነው። እሱ አምላክ ነው። እሱ ፈጣሪ ነው። ስለ ጥቃቅን ስጦታዎች አታስቡ። ስለ ትናንሽ ቤተክርስቲያን ስለሚፈጠር ነገር አታስቡ። አንድ ወር ስለሚቆይ መንፈሳዊ ግለት አታስቡ። የእድሜ ልክ ነው። አይ ናቹራል የሆነው ዓለም ስፒሪት ሪልሙም ሊክደው አይችልም። አይ መሬት ላይ ያሉ ሰዎችም ሪአክት አረጉ። መንፈሳዊ ዓለሙም ሰሬንድ አረገ። አምላክ ነው የወረደው። መንፈስ ቅዱስ እግዚአብሔር ነው። አይ አጋንንቶች አይችሉትም። መተተኛና ጠንቋዩ ተሸንፈናል አለ። የሚበልጠን መጥቷል አለ። እሱ እግዚአብሔር ነው አለ። ተንበረከኩ።